ايه الحمد لله وانتي منيحه الحمد لله الحمد لله يلا هنشوف الحمد لله الحمد لله እናንተ እውነት እኮ ነው። ማታ ለካ አነበትየን እየቀጠቀጡን ያደሩት። ይኸው አዳምጡ። የምር ይኸው دي في كندا يعتبر كتير في 6 أغسطس دوناتور في 25 مجروحين. 25 ቆስሏል፣ 6 ሰው ሞቷል። አነበትዬ ላይ ለካ ትላንትና ማታ እኔ እኮ ሰምቻለሁ ድምጽ። እዚህ ቤት ደግሞ ቲቪ አይከፍቱም። ከዛ ደንግጬ ገጠር ላይ የምሰራበት ቤት ልጁ ጋር ድምጽ ልኬ እንዴት አነበትዬ ተመቷል ወይ ስል 25 ቆስሏል፣ 6 ሰው ሞቷል። አነበትዬ ላይ ለካ ሲቀጠቅጥ ነው። ለካ እነዚህ ሁለት አበሻዎች ልክ ነው ማለት ነው። ማታ ነው የተመቱት። ሐራም እግዚአብሔር አምላክ ይጠብቀን። እውነት በቃ አረፈን ቆመ ብለን ስናስብ እግዚአብሔር አምላክ ቤሩትን ይጠብቅ። እግዚአብሔርን ነው የምለው ማለት ነው። አሁን እኔም ጭንቀት የጀመረኝ የምሬን ነው የምለው። ሰላም በእግዚአብሔር ይዛላችሁ ውድና ተከበራችሁ የእናንተ ቲቪ ተከታታዮች እንዴት ናችሁልኝ? ባላችሁበት የእግዚአብሔር ሰላሙ ፍቅሩ ብዝዝት ይበልልኝ። እንዴት ናችሁ? ጾም እንዴት ይዛችኋል? ረመዳን እግዚአብሔር አምላክ ከእናንተ ጋር ይሁን። በርቱልኝ ውድ እህቶቼ ወገኖቼ። በመቀጠል ደግሞ ዛሬ ይዤላችሁ የመጣሁት መረጃ በጣም የሚያስፈራ በጣም የሚያስደነግጥ ነው። እግዚአብሔር አምላክ ይሁነን። እሱም የተከሰተው በቤሩት ነው። ትናንትና ላይ ዛሬ ጠዋት ላይ የተከሰተ ነገር ነው። ያው ሚዲያው እንዳለ ሲዘግበው ብሎ ነበር። እኔ ያው መረጃውን ሳላጠራ ስንት ሰው እንደሞተ ምን እንደተከናወነ በደንብ ሳላጠራ አለቅላችሁም ብዬ እያጠራው የነበረ ማለት ነው። እና እንዳያችሁት መጀመሪያ ላይ ብዙ ሰው 6 ሰው ሞቷል እየተባለ ነው። 50 ሰው ደግሞ ሆስፒታል ገብቷል እየተባለ ነው። እንግዲህ ያው በ50 ሰው ውስጥም ደግሞ የኛዎቹ ሁለቶቹ ያው እንግዲህ እንዳያችሁት ሁለቶቹ ኢንጁርድ ሆነው ሆስፒታል ገብተው ሲታከሙ አይታችኋል። ሁለቱ ነው የተቀረጹት። ሌላም ኢትዮጵያውያን አለ ይባላል። እነሱም ደግሞ አሉ እየተባሉ ነው። እንግዲህ ያው በአጠቃላይ ያው እንግዲህ ይሄን ልታደርግ ያደረጋችሁ ጦርነቱ ደግሞ የአየር ጥቃት የከሰተችው ደግሞ እስራኤል ነች። የሐማስ አመጽ ቡድን እንግዲህ ህዝቡን እየጨረሰ ነው ማለት ነው። ከዚህ በፊትም እንግዲህ ይሄን ነገር አዲስ አይደለም። ከአዲስ አመት በፊት ከገናው ማለት ነው ለገና ብለው ብሬክ አድርገው ነበረ። ረፍት እናደርግ ብለው ነበረ እና ስምምነት ላይ ረፍት የተደረገው ደግሞ ስምምነት ይመጣል ስምምነት እናደርጋለን ብለው ነበር ያቆሙት የነበረው። ግን ያው መልሰው አመጡት ማለት ነው። አስቤዛቸውን፣ ኢኮኖሚያቸውን፣ እንትናቸውን ጦር መሳሪያዎችን አጠራቅመው እንደ አዲስ መተው ሌሊት ላይ ያጠቅተዋል ማለት ነው። እንግዲህ ያው ቤሩት እንደምታዩት ደግሞ ብዙ ሀገራት የነሱ ብቻ ሰዎች አይደሉ፣ ብዙ ዜጎች አሉ። ሱዳን ያለ፣ ኢትዮጵያ አሉ፣ ኬንያ አለ። ምን ልበላችሁ በቃ ባለንበት ቦታ ሁሉም እንደጨው የተበተነበት ቦታ ነው። እና በዚያ አጋጣሚ ሆኖ ያው ሁለት እህቶቻችን እንግዲህ ለዚህ ነገር ተጠቂ ሆነዋል ማለት ነው። ተመተዋል እና እንደምታዩት ነው። ሆስፒታሉ ራሱ ሙሉ ተጨናንቆ ውጭ ነው እየጠበቁ ያለው እንደምታዩት ማለት ነው። እና በጣም ያስፈራል፣ በጣም ይከብዳል። እግዚአብሔር አምላክ ብቻ ይሆነን። ሀገራችንም እንደዚህ ጦርነት ስደትም ሀገር እንደዚህ ጦርነት በሰሪዎቻቸው በራሳችንም በተለያየ ምክንያት እንግዲህ ጥቃት እየደረሰ ነው እላችኋለሁ። እንግዲህ በተረፈ ደግሞ ማስተላለፈው የምፈልገው ነገር ካለ ደግሞ ምንድነው ዋነኛው ነገር እናንተ እዚህ ስደት ስንኖር መረጃዎችን ማወቅ አለብን። ራሳችን ለመከላከል ይረዳናል። መቀጠል ደግሞ እንደዚህ አይነት ነገር ሲከሰት ደግሞ መስታወት የሌለበት ቦታ ላይ ብንቆም ምክንያቱም አንድ መስታወት እንትን ከሚወድቅብንና ድንጋይ ከሚወድቅብን ድንጋይ ቢወድቅብን ይሻላል፣ እንጨት ቢወድቅብን ይሻላል። መስታወት ግን ከሆነ ግን ሽረፍራፋችንን ራሱ አይቀርም፣ እንደ ሽንኩርት ከትፎ ነው ያስቀረን እንደዚህ አይነት ነገር ሲከሰት ማለት ነው። እና በተቻላችሁ አቅም እንደዚህ አይነት ነገር ድምጽ ሲሰማ ወዲያው ነው እንኳን ለመውጣት እንኳን ያው ኤሌቬተርም በዛ ሰዓት ኤሌክትሪክ እንትን ስለሆነ ብትገቡ ግሊች ስለሚያደርግ ላትወጡት እንትኑ ላይሰራላችሁ ይችላል። ወይ ተጣብቃችሁ እዛው ከምትቀሩ አንደኛችሁ መስታወት የሌለበት ቦታ ላይ አንድ ቦታ ላይ ተጣለሉ ማለት ነው።
በተለይ ደግሞ በእንትን እንጨት ባለበት ቦታ ከሆነ በጣም አሪፍ ነው፣ ለእናንተ ይከላከልላችኋል እህቶቼ። ምክንያቱም ያው ታውቃላችሁ መስታወት ምን አይነት ጉዳት እንዳለው እንደ እንትን ነው የሚቆርጣችሁ ማለት ነው። እና በተቻላችሁ አቅም ከእንደዚህ አይነት ነገር ተቆጠቡ። ሁለተኛ ነገር ደግሞ መረጃ ሰብስቡ። ስልክ ቲቪ የሚከፍቱ ከአሁን እኔ ቤት ቲቪ አይከፍቱም፣ ችግራቸው ማለት ነው በስልክ ያለውን ነገር ማያውቀው ማለት ነው። የተከሰተ ነገር ካለ የተለቀቀ ነገር ካለ ቤቱ ላይ ቼክ አረጋለሁ ማለት ነው። ምክንያቱም በጣም የሚያሰጋ ከሆነ በጣም እንትን የሚል ከሆነ እኔ አረብ ሀገር ላይ ሆኜ ምን አደርጋለሁ? አስክሬኔ ሚሊዮን ዶላር ተከፍሎ ከሚላክ ጤነኛ ሆኜ በእግሬ ሚሊዮን ዶላር ሳይከፈል ምን 10,000 ዶላር 20,000 ዶላር ሳይከፈል አስክሬኔ ሳይላክ በጤናዬ ብሄድ ይሻለኛል፣ በእግሬ ይሻለኛል ብዬ ብዙ ጊዜ ነው መረጃዎችን እከታተላለሁ። እና እግዚአብሔር አምላክ የሆነን እግዚአብሔር አምላክ ይድረስልን፣ እግዚአብሔር አምላክ ይታረቀን። እንግዲህ መቼስ ምን ይባላል። ለሀገሪቱ ደግሞ ትልቅ ሀገር የተባረከች ሀገር ነች ቤሩት። ልክ ሁለተኛ የኢትዮጵያ እህት አድርጌ ነው እኔ ማያት። ምክንያቱም ብዙ የተባረኩ ቅዱሳን አባቶቻችን ያረፉባት ቦታ ነች። እናቴ ቅድስት ድንግል ማርያም ብትሉ፣ ሰማዕቱ ቅዱስ ጊዮርጊስ የልዳው ኮከብ ብሩታዊትን ያዳነበት ቦታ ነው። ቃና ዘገሊላ ነው፣ ቅርብ ነው። ምን ልበላችሁ እኔ እንደው እነሱ እንደሚጠሩት እኔ ራሱ ብዙም አላውቀውም። እና እግዚአብሔር አምላክ የቅዱሳን አባቶቻችን አምላክ አገሪቷን ይጠብቅልን፣ አገሪቷን ይጠብቅ። አገሪቷ ደግሞ ያው በአገሪቷ ሲባል ደግሞ መሬቱ ብቻ አይደለም፣ መሬቱ ላይ ያለውን ደግሞ ሰው ነው ዋናው ነገር እና ሰውን ህዝቡን ይጠብቅ። ክፉ የሆኑትን ደግሞ እግዚአብሔር አምላክ ልቦና ይስጣቸው። ወደው አይደለም ክፉ የሚሆኑትን እግዚአብሔር አምላክ ልቦና ሰጥቶ ወደ ልቦናቸው መልሶ ጥሩ እንዲያደርጋቸው መልካም ምኞቴ ነው። መቀጠል ደግሞ እናንተ ራሳችሁ ጠብቁ፣ ራሳችሁን ጠብቁ። ጦርነት ከባድ ነው፣ አደጋ ከባድ ነው። ተዘጋጅታችሁ የምትጠብቁት ነገር አይደለም። በሰከንድ ውስጥ ነው። አየር ስለሆነ በአየር አይደለ ስለሚለቁት ድምጽም የለውም። አሁን እኔ ሌላ ጊዜ ቤቱ ሳይቀር ነበር የሚንጋጋው የነበረው። ልክ እንትን ይመስል ማለት ነው። ልክ ቮልካኖ ይመስል ማለት ነው። እሳተ ገሞራ ይመስል መሬቱ እንዳለ ነው የሚንቀጠቀጠው ማለት ነው። እና ትናንትና ግን ምንም ድምጽ አልሰማንም። ሌሊት ላይ ነው የተባለው፣ ግን ምንም ድምጽ አልሰማንም። እና እግዚአብሔር አምላክ ብቻ ይሆነን እና በተቻላችሁ አቅም መረጃ ሰብስቡ፣ ራሳችሁን ጠብቁ። በተቻላችሁ አቅም ዋነኛው ነገር ደግሞ ያው ሌሊት ላይ ነው እነሱ ጥቃቱ የሚያደርሱት፣ ቀን ላይ አይደለም። በተቻላችሁ አቅም ደግሞ ስትተኙ ከተኛችሁም ቢሆን ስትተኙ ያለ ልብስ አትተኙ። ብዙ ጊዜ ሙቀት ሊሆን ይችላል። ሆነ አጠገባችሁ ጫማ አድርጉ፣ ካልሲ አድርጉ። ቢያንስ እንኳን ጫማ እንኳን ባታገኙት ማለት ነው ከነ ካልሲያችሁ መሮጥ ትችላላችሁ ማለት ነው። እና ልብስ ደርባችሁ ተኙ ባይ ነኝ። ቢያንስ አምልጣችሁ እንኳን ለመውጣት ብትሞክሩ ቤቱ የሚከሰተው ነገር አይታወቅም። እግዚአብሔር አምላክ አምጣውና ብትወጡ እንኳን ያን ልብስ የለኝም ብላችሁ ስታፈላልጉ፣ ጫማ ጠፋብኝ ብላችሁ ስታፈላልጉ እራሳችሁ ላይ ነው ጠንቅም ሌላ እንትን የሚከሰተው። እና በተቻላችሁ አቅም ራሳችሁን ጠብቁ እላችኋለሁ ውዶቼ። የተቀረውን ደግሞ እግዚአብሔር አምላክ ይጠብቀን። እግዚአብሔር አምላክ በረዴቱ በፍቅሩ ይጠብቀን እላችኋለሁ። በመለኮት እሳቱ ይጋርደን ይጠረን እላችኋለሁ። እንግዲህ ከዚህ ከማለ ሌላ ምን ይባላል? ስለ ሁሉም ነገር ግን እግዚአብሔር አምላክ የተመሰገነ ይሁን። እስኪ ታሪክን ቀያሪ ጨረቃን የሚመራ ንፋስን በራሱ ሞገድ የሚያናውጥ የሚያስኬድ አምላክ እኛንም ደግሞ መጨረሻችንን እሱ ያሳምረው። ወጥቶ ከመቅረት እግዚአብሔር አምላክ ይጠብቀን። ስንቶቻችን ወጥተው የቀሩ አሉ። ስንቶቻችን እግዚአብሔር አምላክ ከወጥቶ ከመቅረት ይጠብቀን። ለሀገራችን ያብቃን። ሀገራችንም ደግሞ ወሳኙ ነገር ደግሞ ሰላም ያደርግልን፣ ፍቅር ያድለን፣ መተሳሰብን ያድለን፣ አንድነትን ያድለን። እግዚአብሔር አምላክ ሰላም ቢኖር ፍቅር ቢኖር የኢኮኖሚ ውድነት ባይኖር የኢኮኖሚ መናወጥ ባይኖር የተማረው ያልተማረውም የራሱ የሆነ ነገር ስራ ተቀጥሮም ይሁን የራሱ የሆነ ስራ ሰርቶ የሚውል ቢሆን እንደዚህ እንደ ጨዋታ በትነን የሰው መሳለቂያ አንሆንም ነበር። ግን እግዚአብሔር አምላክ እስኪ እሱ ያውቃልና መጨረሻችን እሱ ያሳምረው እላችኋለሁ። ከእግዚአብሔር የበለጠ ነገር ምንም ነገር የለም። እኛ እናደርጋለን ይሆናል እንላለን።
እግዚአብሔር አምላክ ግን የፈቀደውና ሁሉም ነገር የሚያደርገው ነውና እሱ ይፍቀድ፣ እሱ ይምራን፣ እሱ ያካሂድልን እላችኋለሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ ይህንን መልእክት ለሌላው እንዲደረስ አድርጎ አመሰግናለሁ ስላዳመጣችሁኝ። ሰላምና ፍቅር ለቅድስት ሀገራችን ኢትዮጵያ ዓለማትን በሙሉ ይሁን። አመሰግናለሁ ውዶቼ።